ዛሬ የአብርሽና የሩታ የደስታ ቀን ነው ማለት ነው። ጋሽዬም ከልክ በላይ ጉዞዋን ስለሰረዘች ከልክ በላይ ተደስቷል ማለት ነው። ጋሽዬ እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። ቀጣይ ደግሞ አብርሽዬ እንኳን ደስ አለ፣ እንኳንም ፈገግታ ተመለሰ ማለት ነው። ደስ ብሎኛል። አንተን ለሚወዱ ሁላ እንኳን ደስ አላችሁ ብዬ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛልኝ። መጥቻለሁ ማለት ነው። ሲመጣ አምን ይዤ መጣው። እንደምናቃቸው የሩታና የአብርሽ ነገር መቼም አያስችለንም። ቡሾክ ውስጥም እንገባለን ቢሾክ ውስጥም ወተን እንመጣለን እዚህ ጋር ማለት ነው። የዛሬ ደስታ ትክክለኛ ነው ማለት ነው። የመማታውም ትንሽ አላማንቆትም ነበር፣ ትንሽ ነበረበት። ከትላንት ወዳ ደግሞ በጣም ደስተኛ አልነበርኩም ማለት ነው፣ በታረቁት ነገር ማለት ነው። የማታው ትንሽ ይሻል ነበር፣ የዛሬው ደግሞ እውነታዊ ሆኖ ታየኝ ማለት ነው። ጋሽዬም እንደግድቅ ብሎ ደስ ብሎት መርቃት በመርቃት አደረጋቸው ማለት ነው። ደስ ይላል በጣም። እንኳን ለዚህ ያበቃችሁ፣ እንኳን ለቅሶ በደስታ ተቀየረ። እንኳን ደስ አለ አብርሽ፣ እንኳን ደስ አለ። ይኸው እዚህ ጋር ደግሞ ሜሪ እጃን ዘርግታለች ማለት ነው። ዛሬ እኔ ነኝ የሚጋበዘው፣ ማን ነው የሚጋበዘው? እኔ ነኝ የሚጋበዘው እየተባባሉ አሉ ማለት ነው። እናንተ ግን ቀዳዳ ዛሬም ነገም ቀዳዳ ስታገኙ እንደምትገቡ እርግጠኛ ነኝ። እውነት ለመናገር ውስጣችሁን ይጠቡ ማለት ነው። እራት ከምትጋብዙ ውስጣችሁን አጥባችሁ በስነ ስርዓት አብርሽን አንድ አርጉት ማለት ነው። አንድ አርጉት፣ ከራሳችሁ አንድ አርጉት። ለሱ የሆነ ነገር ሲፈጠር የሱን ቤት ልታፈርሱ አትተባበሩ ማለት ነው። ተባብራችሁ ነው ቤቱን ያፈረሳችሁ የነበረው። አሁን ደግሞ አልহামዱሊላህ አብርሽ ቤት ተገንብተዋል ማለት ነው። እውነት ለመናገር መቼም ማይረሳ ጠባሳ ነው ያስቀመጣችሁለት ማለት ነው። አብርሽ እንደውም የዋ ስለሆነ ነው እንጂ እነዚህን እኔ በፍጹም ቤቴ ለማስገባት ቀርቶ ግን ይቅርባይነት አላህ ይወዳል። ጥላቻ አለማሳደር፣ ጥላቻውን ከውስጥ ማውጣት ደስ ይላል ማለት ነው። የአብርሽ አመለካከት፣ የአብርሽ የውነት ደስ ብሎኛል፣ ደስ ይላል። ግን አንዳንድ ሰዎች በቃ በዚህ ልክ ጉዳት የሚያደርሱ ሰዎች አሉ። እነሱን መጠንቀቅ አለብን። ጉዳት የሚያደርሱ ሰዎች ጋር ከነሱ ክፉም ሳንናገር ለመጥፎም ጊዜ ለክፉም ጊዜ ራቅ ብለናቸው እንደዛ ሰላም ሰላም ብንባባል ይመርጣለሁ እኔ ለራሴ ቢሆን ማለት ነው። እንደዚህ ቀዳዳ የሆነ ክፍተት አግኝቶ የሚያጠቃ ሰው ጋር አለመጠጋት ነው። ከሱ ራቅ ብሎ በቃ ያገኛችሁት ጊዜ ሲቃችሁ ተጫውታችሁ በቃ ምንም እንደሌለ ነገር ሆናችሁ ራቅ ከሱ። እውነት ለመናገር አሁን ከነዚህ ሰዎች አብርሽ ካራቀ በስተቀር ነገ መሆን ዛሬ አብርሽና ሩታ ሰላም አያገኙ። በቃ የሆነ በሰው በቃ ሰላም ካፉ የማይወጣ ሰው አለ። ስለዚህ አሁንም ጠላቶቻችሁንና ወዳጆቻችሁን ለይታችሁ ይወቁ፣ አብርሽና ሩታ ማለት ነው። በቃ በሩታና በአብርሽ ቪዲዮ ሲሰሩ በመሀላቸው ሰው ከገባ ሌላ ሰው ጋር ፕራንክ ከተባለ ፕራንክ ከተጀመረው እኮ ነው ለዚህ ደረጃ ያበቃ። ድሮ ፕራንክ ነው የተጀመረው ጥል ማለት ነው። ስለዚህ ዛሬ መሆን ነገም ራሳቸው እንዲጠብቁ ሌላ ሰው እንዳይጨምሩ አድርሱልኝ፣ አድርሱልኝ። የደሃ ድምጽ መቼም ማን ይሰማዋል? ስለዚህ እንኳን ደስ አላችሁ። የኔም ድምጽ ይሰማ። ሌላ ወገን አታስጠጉ፣ ፕራንክ አትስሩ። በቃ በሌላ ነገር እንድትመጡ እኛ አንፈቅዳለን ማለት ነው። የኛንም ሀሳብ ተቀበሉን እንጂ የኛንም ደግሞ ለኛም ደስታ አስቡ እንጂ ብቻ ለራሳችሁ የሚመቻችሁ ነገር አታርጉ። እስካሁን እኮ ለራሳችሁ የሚመች ነገር እየሰራችሁ ነው።
ስነ ስርዓት ይኖራችሁ አድርሱልኝ። ወረጉት ነው። ስለዚህ የመጣሁበት እንኳን ደስ አላችሁ ጋሼ በተለይ። ስለዚህ አሁን ደግሞ ቤቱን አውቄዋለሁ። አንድ ነገር ሲፈጠር ቀደም ብዬ ነው ቶሎ ብዬ የምመጣ ብሏል። ሁሉንም መክሯል፣ ዘክሯል፣ መክሯል እንደ አባት ማለት ነው። ስለዚህ የአባት ምክር ማይቀበል ልጅ ምንድን የተባለ ልጅ ነው ተብሏል። ስሙን አልጠራም። ስለዚህ ምክሩን ተቀበሉ። እናንተም ሆይ ጓደኞቹ፣ የአብርሽ ጓደኞች፣ የሩታ ጓደኞች አሁን እዚህ ያላችሁ ሁላ ማለት ነው፣ ሁላችሁም ማለት ነው የእያንዳንዳችሁ ቆዳ እስከሚጠቁር ነገር ነው ያደረጋችሁበት በአብርሽ ማለት ነው። ዛሬ ግን እንደ ወዳጅ ሆናችሁ ተቀርባችኋል ማለት ነው። ላ ወዳጅ አይደላችሁ። ወዳጅ ማለት አይ ምን ቢረሳ አብርሽ እኮ ቢረሳ እኛ ምንረሳው ነገር የለም። የእያንዳንዱን መዝግበን ይዘናል። በቃ ህዝቡም እንደዛ እኔ ያስኩባችሁ ሌላም እንደዛ ነው ያዘባችሁ ማለት ነው። ስለዚህ አብርሽዬ ዛሬም ይሁን ነገ የሚወድህን የሚጠላህን ጠንቅቀ ማወቅ አለብህ። ጠንቅቀ ራስህን መጠበቅ አለብህ። ጠንቅቀ ሩታን መጠበቅ አለብህ። ለሌላ ወገን አሳልፈ አንዴ አሁን ጦንቃይ እንሆናለን ብሎ የሆነ ነገር የሰሩ አንዴ አብረን አደርን፣ አንዴ አብረን ውሃ ውስጥ ገባን፣ አንዴ ሞትን፣ አንዴ ተነሳን ያሉ እኮ ነው ይሄንን ነገር ጎትቶ ያመጡት። ስለዚህ ጥሩ አይደለም። ራሴን ጠብቅ ብያለሁ፣ ሩታንም ጠብቅ ብያለሁ። በተረፈው ፈጣሪ ጠብቃችሁ ከጥሩ ሰዎች ጋር ነው ፈጣሪ። ስለዚህ ሰላማችሁ ይብዛልኝ። ውድ ሄዶች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። ቤተሰብ አደረጋችሁኝ፣ ቤተሰብ አድርጉኝ። እወዳችኋለሁ። ውድድ ነው ማረጋችሁ። በቀቻ እንደዚህ ካፍንጫ መልስ በሆነ ስራ ጥዬ ነው ወደ እናንተ ጎራ ያልኩት ማለት ነው። እናንተም ጎራ እንድትሉ እጠብቃችኋለሁ ማለት ነው። አላህ ይጠብቃችሁ። ረመዳናችን አላህ ይቀበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።